እና ደግሞ ወሊሶ አይደለም ያለሁት ምናምን ሰሞኑን ወሊሶ ለቅያት ወጥቻለሁ። ያው ግን ከባድ ነው ኑሮ ምናምን የታክሲ ወጪ አለ፣ የቤት ኪራይ በጣም ከባድ ነው። እነ ሄኒ ምናምን ራሱ እንሂድ በቃ የሆነ ታይም ላይ እንነሳሳለን፣ በቃ እንሂድና ሰርተን ራሳችንን እንቀይር እንዴ እስከመች ነው እዚህ የምንኖረው ምናምን እንባባላለን። ራሱ የሚገርማችሁ መኝታ ቤት ተኝታለች እና ከቤተሰብ ጋር ላስተዋወቅሽ በጣም ወዳችሁ ቤተሰቦቼ ናቸው ላስተዋወቅሽ ብዬ ለምኛት እምቢ ብላኝ ተኝታለች መኝታ ቤት ማለት ነው። እና ሰላም ሰላም ውድና የተከበራችሁ የኪዩ ፋሚሊዎች እንዴት ቆያችሁልኝ? በያላችሁበት ሰላማችሁ ብዝት ይበል። እኔ ያለው በጣም ደህና ነኝ። ይሄ መጥፋቴ እንደው በምን እንደሚተወኝ አላቅም። በጣም እየጠፋው እንደሆነ ይገባኛል። አረ ለምንድነው እኔ ራሴ የሆነ ታይም ላይ በቃ ትናፍቁኛላችሁ ታውቃላችሁ። ቤተሰብ በጣም ነው የምትናፍቁኝ እና ምን ሆኜ ነው የጠፋሁት እያልኩ ባይዘው በጣም ነው የማስበው። ምን ሆኜ ነው እያልኩ አስባለሁኝ። ግን እንዲህ ቪዲዮ አስጀምሮ የሆነ ነገር ሪከርድ ማድረግ ደግሞ አላቅም ለምን እንደሚይዘኝ። እንዲህ እጄን ስር አድርጎ ይዘኛል እና የሆነ ነገር አላቅም ለምን እንደሆነ። የሆነ ነገሮችም ደግሞ ትንሽ ቢዚ ሲያረጋችሁ ምን ትምትውት ነገር አለ። ግን የፈለገ ነገሮች ቢዚ ቢያደርጉኝ ቤተሰብ ከእናንተ እንዴት ልጠፋ እችላለሁ? አይቻልማ። ሲጀመር አይቻልም እኮ እንዴ። እኔ ራሴ ጨንቀኛል ሳላወራችሁ የሆነ ነገር ሼር ሳላደርጋችሁ ያለሁበት ሁኔታ ምናምን ነገር ሳላወራችሁ ስቀር በጣም ነው የሚደብረኝ ያለኝ። እና ደግሞ ወሊሶ አይደለም ያለሁት ምናምን ሰሞኑን ወሊሶ ለቅያት ወጥቻለሁ። አልመለስም ብል ደስ ይለኛል። ምክንያቱም ለስራም ለምናምንም ከወሊሶ ውጭ ትንሽ ወጣ ሲባል ይሻላል። የምር ማለት ወሊሶም ጥሩ ናት፣ ግን ደግሞ ሞር ወጣ ሲባል ለስራ ያለው እንትን በተለይ አዲስ አበባ ላይ በጣም በቃ ለስራ እድሎች አሉ፣ ስራ ታገኛላችሁ። እና ወሊሶ ላይ ግን በጣም ከባድ ነው። በጣም ትለፋላችሁ፣ ግን ትንሽ ነው የምትሰሩት። እዚህ ግን ሲሆን በለፋችሁት ደረጃ በለፋችሁት ልክ ታገኛላችሁ ያስባለን። ለምሳሌ ኦንላይን ላይም ስራ ብትሰሩ ኖርማል የራሳችሁን ነገርም ብትጀምሩ ምናምን እንዲህ ዝም ብዬ ሳስበው አሪፍ ይመስለኛል እዚህ ማለት ነው። እና ያው ግን ከባድ ነው ኑሮ ምናምን የታክሲ ወጪ አለ፣ የቤት ኪራይ በጣም ከባድ ነው ምናምን። ለዛ ነው የምንፈራው። ከዚህ በፊት ዳኒ ታውቃላችሁ ቤተሰብ ጓደኛችን ዳኒ መጥቶ ነበር ምናምን እዚህ እና የተወሰነ ለመቻል ሞክሮ ነበር፣ ግን ይከብዳል። እንደምናስበው ቀላል አይደለም፣ ይከብዳል። ለዛ ተመልሷል። እና አሁን እነ ሄኒ ምናምን ራሱ እንሂድ በቃ የሆነ ታይም ላይ እንነሳሳለን፣ በቃ እንሂድና ሰርተን ራሳችንን እንቀይር እንዴ እስከመች ነው እዚህ የምንኖረው ምናምን እንባባላለን። እንደ ግሩፕ ቁጭ ብለን እናወራለን ቤተሰብና ለምንድን ነው እዚህ የምንሆነው? እንሂድና እዛ አዲስ አበባ የሆነበት ተከራይተን እየኖርን እየሰራ ምናምን በቃ ራሳችንን እንቀይር። እስከመች ነው ቤተሰብ ጋር ቁጭ ብለን እስከመች ነው ምናምን በቃ እናወራለን ምናምን ማለት ነው። ከዛ በኋላ ግን እንፈራና እንተወዋለን። ምክንያቱም በጣም ነው የሚያስፈራው አዲስ ቦታ ላይ ሂዶ ከዛ ምናምን ትንሽ በጣም ነው የሚያስፈራው። እስኪለመድ ድረስ ያሉት ነገሮች እስኪለመድ ድረስ የሆነ ጓደኛችን እዚህ ኖሮ ማለት የሆነ ሰው እዚህ ኖሮ ስራ አግኝቶልን ከዛ ቤት ኪራይ አግኝቶልን ምናምን ነገሮችን አመቻችቶልን ምናምን ቢሆን የሆነ ያክል ራሳችሁ እንትን ትላላችሁ፣ አይከብዳችሁም። ግን መተን ማናውቀው ሀገር ላይ ከዛ በኋላ የሆነ ቤት ቁጭ ብለን ከዛ በኋላ ስራ ፈልገን ከዛ በኋላ በጣም ነው የሚከብደው። እሱ ነገሩን ስናስበው ወደኋላ እንመለሳለን እንጂ ሁሌም በቃ እንደ ከነሄኒ ጋር ምናምን ቁጭ አለ ማለት ከነዳኒ ጋር ምናምን ሰብሰብ አለ ማለት ይሄን ወሊሶማ ለቀን ወተን የሆነበት ሂደን መስራት አለብን ምናምን እንባባላል። አንድ ቀን እንወጣለን ይሆናል መቼም። እና ግን እኔ በምክንያት በስራ ማለት የጀመርኩትን ስራ ታውቃላችሁ ቤተሰብ፣ ሽፎን እየሰራሁኝ ነው። ሽፎ ማለት እየሰራሁኝ ነው አልኩኝ፣ የተሰራውን እየሸጥኩኝ ነው ማለት ነው። ይቅርታ የመስራቱ ጥበቡ ቢኖረኝ እሱን እንትን ብማረው በጣም ነው ደስ የሚለኝ። ይሄ ዲዛይኒንግ ብማር እና ራሴ መስራት ብችል በጣም ደስ ይለኛል። ግን አለ በእርግጥ አለ ወሊሶ ላይ ትምህርት ቤት አለ፣ ግን ለ6 ወር ምናምን ነገር ነው ስልጠናው ምናምን። ብቻ የሆነ ሰዓት እማራዋለኝ። በጣም የምወደው ክላስ ነው ዲዛይኒንግ ማለት ነው። እና አሁን ላይ ደግሞ በጣም እየተሰራበት ያለው እንትን ነው፣ በጣም እየተሰራ ነው። በተለይ በዲዛይኑ ምናምን ዘርፍ እየተሰሩ ያሉትን ሽፎኖች ብታዩዋቸው ቤተሰብ፣ እኔ ለስራዬ ምናምን ብዬ ሳይሆን እግዚአብሔርን የምሬን ነው። በቃ ሪል ቀሚስ ነው የሚመስሉት። ጌታን እንዴት አባታቸው እንደሚያማምሩ በቃ ሌላ ታሪክ እና ዲዛይኒንግ ሌላ ሌቭል ላይ እየደረሰ እንደሆነ ነው የተረዳሁትኝ። እና በጣም ጎበዝ ልጆች ናቸው አሁን ሽፎኖቹ ምናምን እየሰሩ ያሉት። እና ሲያማምሩ እግዚአብሔርን። የዘንድሮ ጥምቀትማ እኔ እንጃ ሰው እንዴት እንደሚዘንጥ
እና ብቻ ደስ ይላል። ምትልክልኝ ልጅ አለች ብያችሁ ነግሬያችሁ ነበር ባለፈና ይሄን ስራ ያስጀመረችኝ ማለት ነው። አዲስ አበባ ነው የምትኖረው፣ እዚህ ነው የምትኖረው እና እሷ ናት ምትልክልኝ። ከዛ በኋላ ከሷ ተቀብዬ ነው ወሊሶ ላይ የሚሸጠው ማለት ነው። እና ለገና ለበዓል ቆየሁ ከመጣሁኝ ሳምንት ሊሆነኝ ነው ማለት ነው። አዎ ሳምንት ሊሆነኝ ሲገርም፣ ግን እስካሁን ድረስ ቪዲዮ ራሱ አልተቀረጽኩኝም። ይሄ በጣም ስንፍና ነው በጣም። እና መጣሁኝ ለገና እኔ ጋ አክብሪ ምናምን ብለኝ። ቪዲዮ ላይ መግባት አትወድም፣ በጣም ነው የምትፈራው። አሁን ራሱ የሚገርማችሁ መኝታ ቤት ተኝታለች እና ከቤተሰብ ጋር ላስተዋወቅሽ፣ በጣም ወዳችሁ ቤተሰቦቼ ናቸው ላስተዋወቅሽ ብዬ ለምኛት እምቢ ብላኝ ተኝታለች መኝታ ቤት ማለት ነው። እና ግን በቃ እናንተን ላውራችሁ ብዬ ነው ካሜራዬን ራሴ የከፈትኩት ማለት ነው። እና ቤተሰብ ሽፎኖቹን አዝዤ እየተሰራልኝ ነው ያሉት ማለት ነው። ከወሊሶ የታዘዝኳቸው ትእዛዞች ነበሩና እነሱ እየተሰሩ ነው። እስኪሰሩ ድረስ በዓልም ገናም ስለነበረ ገናም እኔ ጋር ትሆኛለሽ፣ ሽፎኖቹም ሲደርሱ ይዘሽ ትጀርሽ ብላኝ መጥቼ ገናን እዚህ ነው ያከበርኩትኝ። እነ ሄኒ ጋር አልነበርኩኝም፣ እዚህ ነው ያከበርኩት። አሁንም በዚህ 2 ቀን ውስጥ ይደርሳል በእርግጠኝነት፣ ነገ ይወጣል ይመስለኛል። እና ይዤ ወደ ወሊሶ መለሳለሁኝ ማለት ነው። ጸጉር ላይ ኪማን ምናምን የታዘዝኳቸው ትእዛዞች ነበሩ። እሱንም እየተቀበልኩኝ በሹፌር እየላኩኝ ምናምን ነበር። አረ እዘዙኝ ቤተሰቦችን መሰለኝ። ጸጉር እናንተ ኦርደር አታደርጉም? ለዘመድ ምናምን ነገር ጊፍት አትሰጡም? አረ ተው ግዙ ቤተሰብ ተው። ዋትሳፕ ላይ ያወራችሁ ነበር ቤተሰብ። በጣም ይቅርታ፣ ዋትሳፕ ተበላሽቶብኝ ነው። እኔ አላቅም እንደሚሻለኝ አላቅም። በጣም ኢሞና ዋትሳፕ በጣም እያስቸገረኝ ነው ከምላችሁ በላይ። ማስተካከል አልቻልኩኝም። ትንሽ ፕሮሰስፉል ነገር ነው ማለት እየሞከርኩኝ ነው፣ ግን ፕሮሰስፉል ሆነብኝ። ኢሞዬም ከተበላሸ በጣም ቆይቷል። እንደውም በሄኒ ስልክ አዳርግቼ ምናምን በሄኒ ስልክ የተጠቀምኩኝ ነበረ፣ ግን ከሄኒ ጋር አብረን አይደለንም፣ ለዛ ነው። እና ኢሞ ላይ ዋትሳፕ ላይ አውሪኝ ያላችሁኝ ሰዎች ነበራችሁ እና በጣም ይቅርታ። ግን አሁን እንትን ላይ ቴሌግራም ስለምጠቀም ቴሌግራም እየሰራ ነው ያለውና ቴሌግራም ስለምጠቀም ቴሌግራም ላይ አውሩኝ እና ኦርደር በብዛት የተቀበልኩ ያለሁትኝ በቴሌግራም ነው እና አውሩኝ ያባካችሁን። እና ዋትሳፕ ላይ አውርታኝ ነበር፣ ለእናቴ ጊፍት ፈልጋለሁ ምናምን ብላ አንድ እህቴ አውርታኝ ነበር እና እያወራኋት ዘጋ ማለት ነው ዋትሳፕ። እና ማስተካከል አልቻልኩኝም። በጣም ፕሮሰስ ፉል ሆነብኝ። ለሰው ሁላ አሳይቼው ነበር ምናምን እና እስቲ ሞክራለሁ፣ ለማስተካከል ሞክራለሁ። ግን እስከዛ ድረስ በቴሌግራም ላይ አናግሩኝ ከይቅርታ ጋር፣ በጣም ከትልቅ ይቅርታ ጋር። ቴሌግራም ስለሚሰራ ቴሌግራም ላይ አናግሩኝ። እና አሁንም ኦርደር ማድረግ የምትፈልጉ ከሆነ በጣም ቀኑ እያጠረ ነው ማለት ጥምቀት እየደረሰ ነው። 1 ሳምንት ምናምን ይቀር አይደለ? እና በቃ ዛሬ ወይ ነገ የመጨረሻ ቀን ይመስለኛል። ምክንያቱም ቀኑ ስለሚጠብ ላይደርስ ይችላል። እነሱም በጣም ብዙ ኦርደር ስለሚኖሩባቸው ቶሎ አይሰሩም ማለት ነው። ማለት ብዙ ኦርደር ስለሚኖሩባቸው እንዲሁም በጣም ፈጣን ናቸው ልጆቹ። በስማ ከምላችሁ በላይ ፈጣን አክቲቭ እና በጣም ጎበዝ ሰሪዎች ናቸው። እና እኔ አድንቂያቸዋለሁ። እግዚአብሔርን እስካሁን ድረስ ይወጡልኝን ልብሶች ስላየኋቸው ማለት ነው። እና አሪፍ ስጦታ ነው የሚሆነው በእርግጠኝነት ለማንም ለማዘር ለእህታችሁ ምናምን በቃ የሚወዱ ስጦታ ነው የሚሆነው። እና አውሩኝ ቴሌግራም ላይ የምታወሩኝ ኦርደር የምታደርጉኝ የምታበረታቱኝ ጎበዝ በርቺ ደስ ብሎኛል ስላንቺ ስላላችሁኝ እግዚአብሔርን በጣም ከልብ አመሰግናለሁ። የኔ ደስታ ስላስደሰታችሁ፣ የኔ ስራ ማግኘት እናንተን በጣም ስላስደሰታችሁ ከልብ ነው አመሰግነው። በጣም ነው መወዳችሁ ቤተሰብ። ለዚህም ነው ሲጀመር መወዳችሁ ማለት እንደ ሪል ቤተሰብ በቃ እንደ ማለት ምንድነው ትክክለኛ ዘመድ እንደዛ አይነት ስሜት ነው የሚሰማኝ ከእናንተ ጋር ሳወራና ደውላችሁልኝ ምናምን ነገር በቃ ስራ በማግኘቴ ምናምን እና ጥሩ ሁኔታ ላይ በመሆኔ ደስተኛ ሆናችሁ ስታወሩኝ ነበርና በጣም ከልብ አመሰግናለሁ ቤተሰብ። በጣም ነው የምወዳችሁ እግዚአብሔርን። በጣም በቃ ደስ የምትሉ ቤተሰቦች ናቸው ያላችሁኝና በጣም ከልብ አመሰግናለሁ። በጣም ከልብ ወዳችኋለሁኝ አለው ለማለት ያክል ነው እንጂ ምንም ላወራችሁ አይደለም። ካሜራ ያስከፈትኩት ግን እና በጣም ወረኛ ነኝ። 1 ደቂቃ ራሱ ማውራት አልመሰለኝም ነበር፣ ግን ሳይው ወደ 10 ደቂቃ አውርቻለሁኝ እና በጣም ስለምወዳችሁና ካወራን ስለቆየን ነው ለፍላፊ ሆንኩትኝ። እና ሲስተር ጋር ነኝ፣ ሲስተር ነው በቃ ሲስተር ጋር ነኝ። በጣም የምወዳት ከብዙ ምንድን ነው የሚባለው መጥፎ ሁኔታ የነበርኩኝ ታውቃላችሁ። የነበርኩበት ሁኔታ ጥሩ አልነበረም ምናምንና ከዛ ሁኔታ ወጥቼ ስራ እንዳገኝ የራሴን ስራ እንድጀምር የራሴን ስራ እንድሰራ ያደረገችኝ የረዳችኝ እምወዳት እህቴ ናት። በጣም ነው የምወዳት እና ዛሬ ላስተዋወቃችሁ ፈልጌ ነበረ፣ ግን
ካሜራ አትወድም እንደነገርኳችሁ። በጣም ነው ካሜራ አላውቅም፣ ብቻ አንዳንድ ሰው ካሜራ ይደብረዋል እና ለዛ ብላ ተኝታለች እና ለዛ ነው ባይዘዌ በገና እየተለማመድኩ ነው። በገና አለኝ ቤት። በጣም ወደው ነገር ነበር በፊት እግዚአብሔርን ቤተክርስቲያን ምናምን በቃ በገና መማር በጣም ወደው ነገር ነው። ደስ የሚለው የሲስተር ባለቤት የሰላማዊት ነው ስማ፣ ባይዘዌ ሰላማዊት ነው የምትባለው እና የሰላማዊት ባለቤት በገና ይችላሉና ያስተምሩኛል። እየተማርኩ ነው ያለሁት እና ቤተሰብ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። አሁንም ኦርደር ማድረግ የምትፈልጉ ከሆነ እኔ ማበረታታት የምትፈልጉ ከሆነ ኦርደር አድርጉ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። እባካችሁን ሰብስክራይብ አድርጉ ፕሊዝ። የኔ ቤት አላድርግ ብሏል። እባካችሁን ነገሩ በሳምንት አንድ ቪዲዮ እየፖስትኩ እንዴት ይደግ? እሺ እኔም ላለመጥፋት ሞክራለሁኝ። ቶሎ ቪዲዮን ፖስት ለማድረግም ለመምጣት ሞክራለሁኝ። ቤተሰብ እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤቴን አነቃቁልኝ። በጣም ነው ከልብ መወዳችሁ። ኑሩልኝ። ባይ